አንተ ከኔ ምን እንደምትፈልግ አላውቅም። እኔ በሌለሁበት እየጠበቀ ሰው ትልካለህ። እኔ በወጣሁበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለሁበት ልጄ ነው ስልክ አንተ ነህ። ከአንተ ውጭ ማንም ሊያደርገው የእውነት ሩታ እኔ ሲመስለኝ ማለት ነው አንቺ ከአብርሃም መራቅ አትፈልጊም። አሁን የደረሰኝ ምስጢር አለ። ሁላቸውም እስከ መጨረሻ ድረስ አዳምጥ ኦኬ። እና ሩታ አንቺ በቃ እውነት አሁን ሲመስለኝ በቃ ምንም ሲመስለኝ አይደለም፣ እርግጠኛው የምነግራችሁ ነገር ሩታ ከአብርሃም መራቅ አትፈልግም። የአብርሃም ሰላም እንዲሆን አትፈልግም። በቃ ሰላሙን መንሳት ነው የምትፈልገው ምናምን ምናምን። ምንም አንቺ እናት ነሽ አይኖ ይገባናል። ግን ወይኔ በስመ አብ ወወልድ ወመንፈስ ቅዱስ እረክ እንዳንቺ አይነት ሴት እና አይቼው አላውቅም። እኔ ማለት ጋይዝ ብዙ ሴቶች አሉ እየወለዱ እና ግን እንዳንቺ አይነት እሳትና የመርዝ ብልቃጥ አይቼው አላውቅም። ሶሪ ይሄን ያህል ወገብሽን ታጥቀሽ መነሳት አይጠበቅብሽም፣ እውነት ለመናገር ማለት ነው። እኔ አሁን የደረሰኝ መረጃ አለ በነገራችን ላይ እና ይሄን ያህል ሄርሜላን ሰላም ለማሳጣት ይሄን ያህል ክፋት ማሰብ ወይ እኔ እንጃ። እኔ የአንቺስ ክፋት በእውነት በጣም ነው የሚለይብኝ። ምክንያቱም ማለት በቃ የሆነ ሰው አልፈለገሽም አይደል? አልፈለገሽም በቃ ትተሽ ህይወትሽን ኑሪ። አንቺ እንዳልሽው አሁን ቡዜ ልጁን ወስዳ ቢሆን ሲጀመር እናውቀዋለን እኛ ምን እንደሆነ ማለት ነው። ኦኬ አንተ ነህ። ከአንተ ውጭ ማንም ሊያደርገው አይችልም። ገባ አይደለ? አንተ የልብ ልብ ስለሰጣቸው በልጄ ላይ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታውቅ እኮ ስለተነገረኝ እኮ ቀጥታ አንተ ጋር የመጣሁት። እህት ነች ወሰደችው፣ ልጄን እህት ነች ወሰደችው። እዚህ መቼም ከቡዜ ውጭ እህት የለም አይደለ? አለኝ ብዙ እህት ነው ያለኝ፣ እግዚአብሔር ይመስገን። ምን ትላለች በእናታችሁ? ከቡዜ ውጭ እህት የላትም። ምን አልሽ? እንዳንቺ አይደብቅም። እንግዲህ አብርሽ ምንም ማድረግ አይቻልም። ሀይሚ የምትባል ቆንጅዬ ልባም ሴት አለው አብርሃም ወንድም እህት። ኦኬ ቡዜ ብቻ አይደለችም። እና ዝም ብለሽ አትቀደጂ። ሲቀጥል ደግሞ ልጅሽን ቁጭ ብለሽ የመጠበቅ ኃላፊነት ያለብሽ ይመስለኛል። ማንም በዚህ ዘመን ምን ስለሆንሽ ነው አንቺ ሰራተኛ ላይ ልጅሽን ትተሽ የምትወጪ? ደግ አደረገ። ባለፈው የሆነች ልጅ እኮ አይታችሁ ከሆነ ማለት ነው ሰራተኛ ላይ ትታ ሄደች ብሎ እኮ ነው የተለያት ባሏ። አብርሃም እንደውም ደግ ነው፣ ምንም አላደረገሽም። ሰራተኛ ላይ ነው ልጄን ትታ የምትሄደው ብሎ የከሰሳት ማለት ነው። አብረሽ ግን እንደዛ አላለም እና ለብዙ ጊዜ አንቺ እንደፈለግሽ እብድ ሲያጫውትሽ እንኳን ምንም አላለም። ዝም ብሎ እያዳመጠች ነበር። ግን ቡዜም ሆነ የአብርሽ ቤተሰብ የሆነ ነገር ስለሰሙ ስላዩም ልጁን እንዲወስድ የወሰኑት ማለት ነው። እና በዚህ ደግሞ ቅር ልልሽ አይገባም። ልጅሽን ለማዳን ሊሆን ይችላል። ገባሽ? ምክንያቱም ለምን ሰራተኛ ላይ ልጅሽን ትተሽ ትሄጃለሽ? እስቲ እሱን ንገሬን። ቤተሰቦቼ ፕሊስ ሁላችሁም ማለት ነው የፍቅር ዘማ ፋሚሊ የሆነ የሚያሳያችሁ ቪዲዮ አለ። እናንተ መስከ መጨረሻ ድረስ ተመልከቱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኦቨር ቮይስ ነው ያደረግኩኝ ያለሁት ፋሚሊ፣ ምክንያቱም ትንሽ ማይመቸኝ ቦታ ስለሆነ ያለሁት ማለት ነው። እና እንደዛ ነው ገባሽ? ማበድ ምንም የሚያመጣ ነገር ምንድን ነው? ታሞ ከመሳቀቅ አስቀድሞ መጠንቀቅ የሚባል አለ። መጠንቀቅ ገባሽ? ደመቄት ስለዚህ ይሄንን እንዲያደርግ ፈልጋለሁ። አይችልም። ገባ አይደል? ምንም አመጣዋለሁኝ። ሲቀጥል ደግሞ እኔ እየነገርኩሽ ነው፣ ቤተሰብ ጋር ነው ያለው። በዚህ ልክ መንገብገብ አይጠበቅብሽም። በጣም ነው የምንገበገብለት። በጣም ነው የምንገበገብለት እንጂ እናንተማ ጥሩ ሰውማ ብትሆኑ ኖሮ የኔን ስሜት መጀመሪያ መረዳት ትችሉ ነበረ። የፈለገ ነገር ቢሆን በጣም ብዙ ውጣ ውረድ ያየሁበት ልጅ ማለት ነው ሩታ። እኛ እንዳንቺ ባንወልድም ግን የወለዱ ወንድም አለን፣ እህት አለን፣ በጣም አክስቶች አሉን ምናምን። እንዳንቺ አይነት ወገቡን ታጥቆ ለጸብ የሚነሳ አይቻላቅም። ብዙ የተፋታ ባልና ሚስትም እናውቃለን፣ ግን እንዳንቺ አይነት ሰው አይቼ አላቅም። እኔ ይቅርታ አድርግልኝና ማለት ባወራ ማለት ስላንቺ ይሆናል ለመናገር እኔ አይዶን ነው። ምክንያቱም ይሆናል አይደለ ልጁን ብሎሻል እኮ አብረሽ ራሱ ማለት ነው። ምን ነው ብቻሽን የወለድሽው አደረግሽው? ምክንያቱም የሆነ ነገር ቢሆን እኮ አብርሃም ልጆ ነው፣ ምንም ቢሆን ልጄ እሱም ብሏል ባለፈው አይደል የልጅነት ልጄ ነው ብሏል። እና እንደዚህ አንቺን ሊያንገበግብሽ የሚችል እንደዚህ የቡዜ ስለወሰደችው ምክንያቱም ሚዲያ ላይ በቃ
ልዑሌን ማየት አንፈልግም ስላለች ነው። ትክክል ናት። ምክንያቱም እሷ ማለት ልዑሌን ሶሻል ሚዲያ ላይ አንዴ ሶሻል ሚዲያ ላይ ታመጫለሽ፣ አንዴ ደግሞ ሰራተኛለሽ ብቻውን ትተሽ ትሄጃለሽ ምናምን ምናምን። እንግዲህ የዘንድሮ ጎረቤት አፉ ዝም አይልም ታውቂያለሽ። እንደዚህ አይደለም የሆነ ጫፍ አግኝቶ ይቅርና እንዲሁ ስምሽን ለማጥፋት ቆርጦ የተነሳ ሰው ስምሽን ለማጥፋት ቆርጦ የተነሳ ጊዜ ላይ ነው ያለ ነው። እና ጎረቤቶችሽን መርመሪ ምን ብሎ ነው ቡዜ በዚህ ልክ ቁራጦና ይሄ ልጅ ከዚች ልጅ ጋር መሆን የለበትም። ሺ ጊዜ እናት ብትሆንም እንደ እናት ካልሆነችለት ለልጇ ምንም ማድረግ አይቻልም ብላ ለመውሰድ የወሰነችው ማለት ነው። ምን ቢገጥማት ነው ብለሽ ማሰብ ነው ያለብሽ አይደለም እንደ ቤተሰብ። ምክንያቱም አውቃለሁ ልጅ ከእናት ይሆናል አይደለ? እኔ እንጃ አላውቅም። ልጅ ጥሩ ነው ማለት አይደለም። በነገራችን ላይ ግን በቃ አንቺ በስነ ስርዓት ብታሳደጊው ሶሻል ሚዲያ ላይ ይዘሽ ባትመጪው። ምክንያቱም አንቺ እናቱ ነሽ ምንም ቢሆን እና የምትናገር የምታደርጋቸው ነገሮች ምንም ደስ ስለማይሉ ማለት ነው። እና እንደዛ ነው የኔ ሀሳብም እንደዛ ነው። እና የሳብኩኝ ምናምን አይደለም ጋይስ። ይሄ ኦቨርቮይስ ቅድም ያደረኩት ነው እና ይሄ ኦቨርቮይስ ነው ያደረኩ ያለሁት እና እንደዛ ነው። እስቲ ቤተሰቦቼ አሁን ወደ ቅድም የሆነ ቴሌግራም ላይ የተላከልኝ ጽሑፍ አለ፣ እሱን አነብላቸዋለሁ። እናም አሁን የደረሰኝ ነገር ነው። ግን እስቲ ከሱ በፊት አንድ ቆንጅዬ ልጅ ላሳያችሁ። እንዴት እንደምታምር ተመልከቷት። እና ደመቁ ማለት ነው። ይሄንን ቪዲዮ እያየች ተቃጠለች ነው የምላችሁ። ነደደች፣ በቃ ነደደች። የሆነ ሰው ቲክቶክ ላይ ፖስት አድርጎት ነበር እና ይሄን ቪዲዮ ኤርሚን ሾርት ቪዲዮ ላይ ነው የለቀቀችው ይሄንን ቪዲዮ እና ሩታ የሆነ ኮሜንት ጻፈች። ምን የሚል ቢሆን ጥሩ ነው አሳያችኋለሁ መጨረሻ ላይ ማለት ነው። መጨረሻ ድረስ ተመልከቱና በጣም ነው ያቃጠላት። እንደዚህ እንዲለካ የኤርሚላ ውበት የኤርሚላ ሞዴል መምሰል የሚያቃጥልሽ እንደዛ ነው። ሲገርም በጣም ነው የገረመኝ። እንዴ ሩታናት እንደዚህ አይነት ኮሜንት የጻፈችው ብዬ ማለት ነው። በጣም ነው የተገረምኩት ይሁንን ለመናገር እና ምንም ማድረግ አይቻልም። እንግዲህ ውበት ከላይ ነው እግዚአብሔር ነው የሚሰጠው እንጂ ምንም ማድረግ በቅናት የሚያመጡት ነገር አይደለም። የሆነ ቪዲዮ ተለቆ አይቼ ነበረና በቃ ለሩታ ለሄርሜላ የማያሳዩት ነገር የለም፣ እየተጀናጀነ ነው ምናምን እያወሩ ነበርና ከዛ በኋላ በቃ በሱም ሲያቅታቸው ሄርሜላ ስታቅታቸው ማለት ነው። አሁን ደግሞ ልጄ ጠፋ፣ ልጄ ተወሰደብኝ ምናምላ እያበደች መጣት ወይዘሪ ደመቁ ማለት ነው። በጣም እኮ ነው የምትገርመው። በብዙ ነገር መጣሽ፣ በብዙ ነገር አብርሃምን ላይ ራስሽን ለማድረግ ሞከርሽ፣ ግን አልተሳካልሽም እህቴ። ምን ነው ደከምሽ? በቃ እውነት በቃ እንደው ሌላ ባል እንፈልግልሽ። እኔ እተባበርሻለሁ። በጣም ብዙ ትዳር ፈላጊ ወንዶች አሉ ኢትዮጵያ ውስጥ እና እንፈልግልሽ ወይ ምን ሆነሽ ነው በዚህ ልክ? ይኸው አዳምጡ። የእውነት በጣም የሚገርማችሁ እኮ አደጋ ላይ የሚጥል ትናንትና ትቶሽ ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንጻር ነው እንጂ ሌላ ነገር አይደለም። እና ማየት ትቻለሽ። አይ አያስፈልግም። የኛ ጀግና ደግሞ የኛ ቀብራራ ደግሞ አያስፈልግም። ተጀናጀነ አልተጀናጀነ ያለው ግን ከኔ ጋር ነው አለች ሩት ማናት ወይዘሪ ዳይመንዳችን ማለት ነው። ቆፍጣና ሴት እንደዚህ ነው። እንደ ሩታ ተጀናጀነ ድምጽ ይሰማው ምናምን እያለች አትልም። ኦኬ እናንተ በብዙ ነገር ሲጀመር አሁን ሄርሜላ ታምነኛለች ብላችሁ ነው ይሄንን ነገር ይዛችሁ የመጣችሁ ደግሞ ዛሬ። አረ ወይኔ እነዚህ ሰዎች መጨረሻ ማየት ነው የናፈቀኝ። እኔ እውነት በቃ እናንተ መጨረሻ ማየት የናፈቀኝ። ምክንያቱም አሁን ሄርሜላ ታምነኛለች ብለሽ ነው ዛሬም እንደዛ ድራማ እንዳላሰራችሁ ዛሬም ሄርሜላ ታምነኛለች ብለሽ ነው ይሄን ይዘሽ መጣሽው። አብርሃም ተጀናጀነ ከሌላ ሴት ጋር በቲክቶክ ተደዋወለ፣ አብሮ ተኛ። እሺ እሱስ እየፈለጋችሁ እሺ፣ እሱንም እንዳትረሱ አብሮ ተኝቷል ከሌላ ሴት ጋር የሚለውንም ይዛችሁ እንድትመጡ ኦኬ፣ እንጠብቃለን።